ታሪካችን የሚጀምረው በአሜሪካ ኒውዮርክ ከተማ ውስጥ ነዋሪ የሆነውን ስታንሊ የተባለ አንድ የ14 ዓመት ልጅን ከትምህርት ቤቱ ወደ ቤቱ ብቻውን ወክ እያደረገ ሲሄድ እያሳየን ነው። ስታንሊ ሀገር ሰላም ብሎ ወደ ቤቱ እየተጓዘ ሳለ ከየት መጣ ሳይባል አንድ ታኬታ ጫማ ከሰማይ ላይ ተምዘግዝጎ መጥቶ የስታንሊን ራስ ይመታውና ስታንሊም መሬት ላይ ይዘረራል። ስታንሊም ፈጥኖ ከወደቀበት በመነሳት አናቱን መጥቶ የጣለውን ጫማ ሲመለከተው ታኬታው ውድ የሚባል ታኬታ እንደሆነ ስላየ ስታንሊ ጫማውን ወደ ቤቱ ለመውሰድ ይወስናል። ሆኖም ግን ስታንሊ ቤቱ ከመድረሱ በፊት አንድ የፖሊስ መኪና ወደ ስታንሊ እየገሰገሰ በመምጣቱ ምንም እንኳን ስታንሊ ሮጦ ለማምለጥ ቢሞክርም ነገር ግን የፖሊሱ መኪና ደርሶበት ስታንሊን በመያዝ የያዘውን ታኬታ ጫማ በመስረቅ ወንጀል በቁጥጥር ስር እንደዋለ ያሳውቀዋል። ስታንሊ ግን ጫማውን ያገኘው ወድቆ እንደሆነና ወላጅ አባቱ የጫማ ሽታን የሚያጠፋ መድኃኒት ለመስራት ጫማ ሰብስቦ እየተመራመረ ስለሆነ ጫማውንም የሚወስደው ወላጅ አባቱ ጋር መሆኑን ለፖሊሶቹ ያስረዳቸዋል። ፖሊሶቹም ስታንሊ የሚለውን ነገር ለማጣራት ወደ እነ ስታንሊ መኖሪያ ቤት እንደደረሱ የእነ ስታንሊ ጎረቤቶች የስታንሊ አባት ክሪክ በሚሰበስባቸው ጫማዎች ምክንያት በግማት ሊሞቱ እንደሆነ እየተንጫጩ ለፖሊሶቹ አቤቱታቸውን ያቀርባሉ። ምንም እንኳን የስታንሊ አባት ጫማዎችን በመሰብሰብ የሚመራመር መሆኑን ፖሊሶቹ ቢያዩም ነገር ግን ስታንሊ የያዘው ጫማ ሙዚየም ውስጥ የነበረ የታዋቂ እግር ኳስ ተጫዋች ጫማ ስለነበር ስታንሊ ላይ ክስ ይመሰርቱበታል። ያን ምሽትም ስታንሊ ከእናትና አባቱ እንዲሁም ወንድ አያቱ ጋር ተሰብስበው ራት እየበላ ሳለ አያቱ ስታንሊ ዘብጥያ እንዳይወረወር ጠበቃ ይቀጠርለት በማለት ሐሳብ ቢሰጡም የስታንሊ አባት ክሪክ ግን ለጠበቃ የሚሆን ምንም አይነት ገንዘብ እንደሌላቸው ለቤተሰቡ ያሳውቃል። በዚህ መሃል ስታንሊ ከሌላ ሰው በተለየ ለምን ድሃ እንደሆኑ ቤተሰቦቹን ሲጠይቅ የስታንሊ አያት የሆኑት ቻንኮ የነሱ ቤተሰብ 150 ዓመታትን የዘለቀ የቤተሰብ እርግማን እንዳለበት ነግረው የእርግማኑን መነሻ መተረክ ይጀምራሉ። ከረጅም ዓመታት በፊት የስታንሊ ቅምቅም አያት የሆነው ኤሊያ የተባለ ሰው በመንደሩ ውስጥ የምትገኝን ማሪያ የተባለችን አንዲት ቆንጆ ልጅ ያፈቅርና ኢሊያ የልጅቷ አባት ጋር በመሄድ ማሪያን ዳርልኝ ብሎ ጥያቄ ቢያቀርብም የማሪያ አባት ግን ልጁን ቪቫ ለተባለ ለአሳማ አርቢ ሊድራት እንደሆነና ኢሊያ ቪቫ ካቀረበው አሳማ የተሻለ ትልቅ አሳማ በጥሎሽ ማቅረብ ከቻለ ማሪያን እንደሚድርለት ይነግረዋል። ይህን ጊዜም ኢሊያ መንደሩ ላይ ወዳለች ጂፕሲ የተባለች ብልሃተኛ ሴትዮ ጋር ሄዶ ሁኔታውን ሲያማክራት ጂፕሲም የእሷ ከሆኑት ግልገል አሳማዎች ውስጥ አንዱን ለኤሊያ በመስጠት ኤሊያ ግልገሉን አሳማ በቀን በቀን ወደ ተራራ አቅፎ እየወሰደ ከተራራው ጀርባ የሚገኘውን ንጹሕ ምንጭ የሚያጠጣው ከሆነና ምንጩ ስር የሚበቅለውን አትክልት የሚመግበው ከሆነ አሳማው በአጭር ቀናት ውስጥ እንደሚያድግ ለኤሊያ ታሳውቀዋለች። ጂፕሲም ቀጥላ ነገር ግን አሳማው አድጎ ጥሎሽ ለመቅረብ ብቁ ከሆነ በኋላ እሷን ደግሞ ተሸክሞ ወደ ተራራው በመውሰድ ከምንጩ ውሃ እንድትጠጣ እንዲረዳትና ጥንካሬ እንድታገኝ እንዲያግዛት ኤሊያን ቃል አስገብታው ስታበቃ ይሄ ቃሉን ካፈረሰ ግን ኤሊያና ዘር ማንዘሮቹ ዕድለቢስ ሆነው እንዲቀሩ እንደምትረግማቸው ታስጠነቅቀዋለች። ኤሊያም እንደተባለው አድርጎ አሳማውን በማሳደግ የሚወዳት ማሪያ ጋር ሄዶ ጥሎሹን ቢያቀርብም ነገር ግን ኤሊያ ማሪያን ማግኘት ሳይችል ስለቀረ ኤሊያ በንዴት ከተማውን ለቆ ወደ ሌላ ከተማ በመሄድ የጂፕሲን ቃል ሳያሟላ ይቀራል። በዚህም ምክንያት ምንም እንኳን ኤሊያ ሌላ ከተማ ሄዶ ብዙ ሀብትን ቢያካብትም ነገር ግን በዕድለ ቢስነቱ ምክንያት ዕድሜ ዘመኑን የለፋበት ሀብት በወንበዴ ተዘርፎ በድህነት እንደሞተ ቻንኮ ለስታንሊ በመንገር ከዛ ጊዜ ጀምሮ የነሱ ቤተሰብ ዕድለ ቢስና ድሃ ሆኖ መኖሩን ለስታንሊ ያሳውቁታል። ከአንድ ሳምንትም በኋላ ስታንሊ ፍርድ ቤት እንዲቀርብ ተደርጎ የተሰረቀ ጫማ ይዞ በመገኘት ወንጀል ግሪን ሌክ ወደሚባል ዕድሜያቸው ያልደረሰ ልጆች ጸባያቸው እየተገራ የሚቆዩበት ካምፕ እንዲላክ ይደረጋል። ስታንሊም ዕቃውን ሸክፎ ከከተማ ብዙ ኪሎ ሜትሮችን ርቆ ወደሚገኘው ካምፕ በመኪና ተጉዞ እንደደረሰ የካምፑ ምክትል ዳይሬክተር የሆነው ደኪ የተባለ ሰው ስታንሊን ተቀብሎ ያስገባዋል። ደኪም ስታንሊን እዚህ ካምፕ ውስጥ እስካለ ድረስ ሁሌም ጧት እየተነሳ 1 ሜትር ስፋት በ1 ሜትር ጥልቀት ያለው ጉድጓድ መቆፈር ግዴታው እንደሆነ ገልጾለት ከካምፑ አመልጣለሁ ብሎ ማሰብ ደግሞ
ፍጹም የተከለከለ እንደሆነ ነግሮ ያስጠነቅቀዋል። ይህንንም እየተነጋገሩ ሳለ ፔንዲ የተባለ የካምፑ ተቆጣጣሪ መጥቶ ስታልኒን በመውሰድ እንደሱ ሁሉ የተለያዩ ጥፋቶችን አጥፍተው ካምፑ ውስጥ እንዲቆዩ ከተደረጉ ልጆች ጋር ያስተዋውቀዋል። በመጀመሪያው ቀንም ስታልኒ አብረውት ካምፑ ውስጥ ካሉት የተወሰኑ ልጆች ጋር እንደተዋወቀ ፔንዲም ማደሪያ ካምፑን ለስታልኒ አሳይቶት ይሄዳል። በቀጣዩም ቀን ስታልኒ አብሯቸው ከሚያድራቸው ልጆች ጋር ሆኖ ድንች በሽሮ እየበሉ ሳለ ኤክስሬ የተባለ አንድ ልጅ ስታልኒ እንዴት እንደታሰረ ሲጠይቀው ስታልኒም የአንድ ታዋቂ ኳስ ተጫዋች ጫማን ሰርቀ ወስደሃል በሚል ምክንያት እንደሆነ ይነግራቸዋል። እና ኤክስሬም ይህንን ሰምተው ስታልኒ ጫማውን እንዴት ሊያገኝ እንደቻለ እየጠየቁት ሳለ ከስታልኒ የተወሰነ ቀናት ቀድሞ የመጣ ዚሮ የተባለ ልጅ ጣልቃ ገብቶ ስታልኒ ያገኘው ጫማ ቀይ መስመር ያለበት ነው ወይ በማለት ስታልኒን ሲጠይቀው ስታልኒም ዚሮ ልክ እንደሆነ ይነግረዋል። ሆኖም ግን ዚሮ ይህንን እንዴት እንዳወቀ ምንም ሳይነግራቸው ምግቡን መብላቱን ይቀጥላል። አይጠይቀውም እንዴት አወክ ብሎ። በቀጣይም ቀን እነ ስታልኒ በጠዋት ከእንቅልፋቸው እንዲነሱ ከተደረገ በኋላ ወደ ቁፋሮ ስፍራ እንደደረሱ የካምፑ ምክትል ዳይሬክተር ደኪ ስታልኒን የሚቆፍርበት ቦታ አሳይቶ ሲያበቃ ስታልኒ ሲቆፍር ጠቃሚ የሚመስል ነገር ካገኘ ፈጠን ብሎ አካባቢው ላይ ለማይጠፋው ፔንዲ ሪፖርት እንዲያደርግ ቀጭን ትዕዛዝ ይሰጠዋል። ስታልኒም ምንድነው የምንፈልገው ብሎ ደኪን ሲጠይቀው ደኪም ምንም የሚፈልጉት ነገር እንደሌለና ሁሉም ልጆች ለሕግ መገዛትን እንዲማሩ የሚያደርጉበት ስትራቴጂ መሆኑን ነግሮት ይሄዳል። ያን ቀንም ስታልኒ በዙሪያው ያሉት ጓደኞች የሚቆፍሩትን አፈር እየወረወሩበት መስራቱን ሲቀጥል ዚሮ ደግሞ በሚያስገርም ፍጥነት ከሁሉም ቀድሞ ጉድጓዱን ቆፍሮ በመጨረስ ወደ ካምፕ ሲመለስ ሁሉም በዚሮ ፍጥነት ይገረማሉ። ስታልኒም ከሁሉም ልጆች መጨረሻ ስራውን በማገባደድ አምሽቶ ወደ ካምፑ ሲመለስ ካምፑ ጋር ደኪን በስካር ናውዞ ያገኘውና ደኪም ስታልኒን እንዳየው ፈጥኖ ሽጉጡን አውጥቶ ወደ ስታልኒ ይደቅንበታል። ስለ ሕግ እያስተማረ ለሕግ ተገዙ እያለ የሚሰራውን ተመልከቱ። ሕፃን ልጅ ላይ ሽጉጥ ይደቅናል። ስታልኒ ምን እየተከናወነ እንዳለ ግራ ገብቶት ሳለ ደኪ ግን ሽጉጡን ከስታልኒ ኋላ የምትገኝ መርዛማ እንሽላሊት ላይ በመተኮስ እንሽላሊቷን ገርሎ ስታልኒን እፎይ ያስብለዋል። ቸኮልኩ አለመፍረድ ሰውየው ላይ። ቀጥሎም ስታልኒ ወደ ማደሪያው እንደገባ ቅድም ደኪ ስታልኒን እንዴት እንዳስፈራራው እያነሱ ከስታልኒ ጋር አብሮት የሚያድሩት ልጆች ስታልኒን በማብሸቅ አብሮት የሚያድሩት ልጆች ሲያሹፉበት ያድራሉ። በሚቀጥለው ቀንም ስታልኒ ለቤተሰቦቹ ደብዳቤ እየጻፈ ሳለ አንድ ወጠጤ መጥቶ ደብዳቤውን በመቀማት መሬት ላይ ወርውሮ ቢጥልበትም ስታልኒ ግን ራሱን ተቆጣጥሮ ደብዳቤውን በማንሳት የፖስታ ሳጥን ውስጥ ከከተተ በኋላ ወደ ስራው ያመራል። ስራ ቦታም ሲቆፍር ውሎ ስታልኒ አንድ ጠፍጣፋ ድንጋይ የመሰለ ነገር ስላገኘ ስታልኒ ያገኘው ነገር ጠቃሚ ከሆነ በማለት ለፔንዲ ሲያሳየው ጊዜ ፔንዲም ስታልኒ ያገኘው ተራ ድንጋይ እንደሆነ ገልጾ በድጋሚ ወደ ስራው እንዲሰማራ ያዘዋል። ይህን ጊዜም ሌሎቹ ታራሚዎች በስታልኒ መሸወድ ሲሳለቁ ኤክስሬ የተባለው ታራሚ ግን ከዚህ በኋላ ስታልኒ ጠቃሚ የሚመስል ነገር ካገኘ መጀመሪያ ለሱ ሰጥቶት እሱ እንዲያይለት ስላሳሰበው ስታልኒም የተባለውን ነገር ለማድረግ ይስማማል። ከሥራ በኋላም ስታልኒ ታራሚዎቹ ወደሚዝናኑበት ስፍራ እንደገባ ሁለት ታራሚዎች እየተላፉ እያለ ስታልኒን ይገፈትሩትና ስታልኒም ሳያስበው ሌላ ትልቅ ልጅ ላይ ሄዶ ይወድቃል። ልጁም በቁጣ ስታልኒን በርግጫ መጥቶ ሊደበድበው ሲዘጋጅ ኤክስሬና ሌሎቹ ታራሚዎች ፈጥነው ደርሰው ነገሩን በማረጋጋት ስታልኒን ይከላከሉለታል። በዚህ ወቅትም ስታልኒ ጓደኞቹ ለሱ ሲሉ መረባረባቸው አስደስቶት ወደ ማደሪያው ደስ ብሎት ይመለሳል። ይህ ከሆነ ከተወሰኑ ቀናት በኋላም ስታልኒ ከቤተሰቦቹ ደብዳቤ ተልኮለት ደብዳቤውን እያነበበ በመሳቅ ላይ ሳለ ዚሮ የተባለው ልጅ መጥቶ ስታልኒን ምን እንደሚያስቀው ሲጠይቀው ስታልኒም ደብዳቤው ላይ እናቱ የሚያስቅ ጽሑፍ ጽፋለት እንደሆነ ከነገረው በኋላ ስታልኒም ደብዳቤውን ማንበቡን ይቀጥላል። ምን አገባው? ሆኖም ግን ዚሮ አሁንም ከጀርባው እንደቆመ ተመልክቶ ደብዳቤውን ብቻውን ማንበብ ስለሚፈልግ ዘወር እንዲልለት ቢያሳስበውም ዚሮ ግን ማንበብና መጻፍ ስለማይችል የሚያይበት ምስጢር እንደማይኖር ለስታልኒ ነግረዋል። ቀጥሎም ዚሮ ስታልኒን በትርፍ ጊዜው ማንበብና መጻፍ እንዲያስተምረው ቢጠይቀውም ስታልኒ ግን ከቁፋሮ መልስ ሲመጣ በጣም ስለሚደክመው እሱን የማስተማር አቅም እንደማይኖረው በግልጽ ያስረዳዋል።
ከተወሰኑ ሳምንታት በኋላም ስታልኒ በቁፋሮ ላይ ሳለ መሬት ውስጥ የጥይት ቀለሃ የመሰለ ብረት አግኝቶ ሲያገላብጠው በመቆየት ኤክስሬን ጠርቶ ያገኘውን ቀለሃ መሰል ዕቃ ያሳየዋል። ኤክስሬም ቀለሃ መሰሉን ነገር ከስታልኒ ላይ ተቀብሎት ምን እንደሆነ በደንብ አጣርቼ ነገ እሰጥሃለሁ በማለት ይወስደዋል። በቀጣዩም ቀን ኤክስሬ ቁፋሮ እንደጀመሩ ቀለሃ መሰል ነገር አገኘው በማለት ለፔንዲ ካሳየው ከተወሰኑ ደቂቃዎች በኋላ የካምፑ ዋና ዳይሬክተር የሆነችው ጆርዲ በመኪና ትመጣለች። ስታልኒ ያገኘውን ነው አሳየው ብሎ የሚያሳየው ልክ ራሱ እንዳገኘ አረው ጆርዲም ቀጥላ ኤክስሬ ባገኘው ዕቃ አማካኝነት ዛሬ ቀኑን ሙሉ እረፍት እንደሚያደርግና ከዚህ በተጨማሪ በቀን 2 ሻወር እንዲወስድ እንዲፈቀድለት መመሪያ ታስተላልፋለች። በዚህ ወቅትም ስታልኒ ኤክስሬ ሸውዶት የሱን ዕድል ለራሱ እንዳደረገ ቢገባውም ነገር ግን ኤክስሬ ላይ ቅሬታ ሳያድርበት ይቀራል። ከዚህም በኋላ ባሉት ቀናት ዋና ዳይሬክተሯ ጆርዲ በተደጋጋሚ ቁፋሮ ቦታ በመምጣት የሚቆፍሩትን ልጆች በማበረታታት ኤክስሬ ቀለሃ መሰሉን ነገር አገኘው ያለበት ቦታ ላይ በሰፊው ቁፋሮ እንዲካሄድ ትዕዛዝ ታስተላልፋለች። ይህ በእንዲህ እንዳለም ባለፈው ኤክስሬ ቀለሃውን አገኘው ብሎ የተደረገለትን ነገር ያየ አንድ ልጅ መንገድ ላይ ያገኘውን የማይጠቅም ዕቃ ሲቆፍር እንዳገኘ አስመስሎ ለዳይሬክተሯ ጆርዲ ሲሰጣት ጆርዲም ዕቃውን ስትመረምር ቆይታ ልጁ ሊሸውዳት እንደሆነ ስለገባት ልጁን ከዚህ በኋላ ለ3 ቀናት ያህል ሥራ ሰርቶ ሻወር መውሰድ እንዳይችል ትወስንበታለች። እሱ እኮ አይደለም የሚጎደው ሻወር ስላልወሰደ አብሮት የሚያድሩት ልጆች እንጂ ፍየል እያለ አብሯቸው እንዲተኛ ነው። ያን ምሽትም ምክትል ዳይሬክተሩ ደኪ ሁሉንም ታራሚዎች በመሰብሰብ እየሰሩት ያሉት ሥራ በጣም ጠቃሚ ስለሆነ ሥራቸውን በርትተው እንዲቀጥሉ ማበረታቻ ንግግር ይሰጣቸዋል። ጠዋት ላይም ሁሉም ታራሚ ወደ ሥራቸው በመሄድ እየቆፈሩ ሳለ ሰማይ ላይ የተወሰነ ደመና አይተው ዝናብ ሊዘንብ ነው በማለት በጣም መደሰት ሲጀምሩ ደኪ አይቶ እዚህ ቦታ ላይ ዝናብ ከዘነበ ብዙ 10 ዓመታት እንዳለፉት ነግሮ ወጣያቸውን ዱብ በማድረግ አርፈው ሥራቸውን እንዲሰሩ ነግሮ በመኪናው ይሄዳል። ነገር ግን ኢሞ የተባለ ልጅ ከደኪ መኪናው ውስጥ በጨርቅ የተቋጠረ የሚቆረጠም ቆሎ እንደሰረቀ ለታራሚዎቹ በማሳየት ሁሉም ደስ ብሏቸው ጥሬያቸውን እየበሉ ሳለ ደኪ መኪናውን በፍጥነት አዙሮ ወደ እነሱ እየገሰገሰ ሲመለስ ከርቀት ይመለከቱታል። በዚህም እጅግ በጣም የተደናገጡት ታራሚዎች ቆሎ የያዘውን ከረጢት ሲወረውሩት ሳይታሰብ ስታልኒ እየቆፈረ የነበረው ጉድጓድ አጠገብ በመውደቁ ስታልኒ ተንደፋድፎ አጠገቡ የተዘረገፈውን ቆሎ አፈር አለባብሶ ሥራውን ይቀጥላል። አውቀው ነው እሱ ጋር የወረወሩት። ምክትል ዳይሬክተሩ ደኪም እንደተመለሰ ከመኪናው ወርዶ መሬት እያየ ዙሪያውን ሲቃኝ ስታልኒ ጉድጓድ አካባቢ የተደፋውን ቆሎ ያይና ማን ነው ቆሎዬን የሰረቀኝ በማለት መቆጣት ሲጀምር ኢሞ ፈርቶ መንቀጥቀጥ ይጀምራል። ቆሎ አንዴ ሊሞት ነው እንዴ ለቆሎ እንዲህ ያስፈጋቸው? ይህን ጊዜም ስታልኒ ኢሞ ስላሳዘነው ቆሎህን እኔ ነኝ የሰረኩት በማለት ራሱን አሳልፎ ስለሰጠ ደኪ ስታልኒን ይዞት በቀጥታ የካምፑ ዳይሬክተር የሆነችው ጆርዲ ጋር ይወስደዋል። ትንቀሽቀሽ ስታልኒ አዲስ ነገና እዚህ ሰውን ሁሉ አንተ ልበላት በል። እዛም እንደደረሱ ደኪ የተፈጠረውን ነገር በሙሉ አብራርቶ ለጆርዲ ሲነግራት ጆርዲ ስታልኒን ከመቆጣት ይልቅ ቡፌ ላይ የተቀመጠውን ጥፍር ቀለም እንዲያቀብላት ታዘዋለች። ስታልኒም ጥፍር ቀለሟን ከቡፌው ላይ አንስቶ ሊሰጣት ሲል ግድግዳ ላይ ኬት ባርሎ የምትባል በቅጽል ስሟ ደግሞ ጉንጭ ሳሚዋ ተብላ ስለምትታወቅ አደገኛ ዘራፊ የተጻፉ የጋዜጣ ዜናዎችን ይመለከታል። ስታልኒም ቀጥሎ ጥፍር ቀለሙን ለጆርዲ እንዳቀበላት ጆርዲም ጥፍር ቀለሟ የተሰራው ከእባብ መርዝ እንደሆነ እያወራች ጥፍሯን ተቀብታ ስትጨርስ ጆርዲ ደኪን ሳይታሰብ በጥፍሯ ተቧጭረውና ደኪም ጥፍር ቀለሙ ከእባብ መርዝ ስለተሰራ ቆዳውን ቆጥቁጦት ወለል ላይ መንፈራፈር ይጀምራል። ጆርዲም ቀጥላ ደኪን ሁለተኛ ቆሎ የተሰረቀ ምናምን ብለ አጠገቤ እንዳትደርስ በማለት አስጠንቅቃው ስታበቃ ስታልኒን ወደ ቁፋሮ እንዲመለስ ታዘዋለች። የታባቱ ቆሎ ምን ይላል ገብጋብ። ስታልኒም ወደ ሥራው እንደተመለሰ ሁሉም ምን እንደተቀጣ ለማወቅ ቢጓጉም ስታልኒ ግን ምንም ሳይደረግ በነፃ ስለመለቀቁ ይነግራቸዋል። ቀጥሎም ስታልኒ ወደ ቁፋሮ ሊመለስ ሲል ጉድጓዱ እንደተቆፈረለት አይቶ በጣም ደስ ይለውና ማን እንደቆፈረለት ሲጠይቅ ዜሮ እንደቆፈረለት ያሳውቁታል። ስታልኒም ዜሮን ለሥራው አመስግኖ ሲያበቃ ያደረገለትን ውለታ በማሰብ ከዛን ቀን በኋላ ዜሮን ማንበብና መጻፍ ሊያስተምረው ይስማማል። ከዚህም በኋላ ባሉት ቀናት
ምክትል ዳይሬክተሩ ደኪ በስታንሊ ምክንያት በጆርዲ በመቧጨሩ ተበሳጭቶ ስታንሊን ባገኘው አጋጣሚ ሁላ ማሰቃየት የሁል ጊዜ ተግባሩ ይሆናል። ተናገርበት። አንድ ቀንም ስታንሊና ዚሮ አንድ ላይ ሆነው ጉድጓድ በመቆፈር ላይ ሳሉ ስታንሊ እነ ጆርዲ ይህንን ጉድጓድ ለምን እንደሚያስቆፍሯቸው እንደሚጠረጥር በመግለጽ ጆርዲ ጋር የተወሰደ ዕለት ግድግዳ ላይ ተለጥፎ ስላየው ኬት ባርሎ የተባለ ስም የሚያውቀውን ታሪክ ለዚሮ ይነግረው ይጀምራል። ታሪካችንም በጣም ረጅም ዓመታትን ወደ ኋላ ይወስደንና ግሪን ሌክ በተባለው መንደር ውስጥ ነዋሪ የነበረችዋን ቆንጆዋን ኬትን ያሳየን ይጀምራል። ኬት ከመልኳ ማማር በተጨማሪ ብሩህ ጭንቅላት ያላት አስተማሪ ስለነበረች በአካባቢው ያለ ወንድ ሁሉ በአናቴ ካልተተከልኩልሽ ይላት የነበረች ሴት እንደነበረች እንመለከታለን። ከዕለታት አንድ ቀንም ኬት ሳም ከተባለ አንድ ጥቁር አትክልተኛ ጋር ተዋውቃ በአጭር ጊዜ በመግባባታቸው ኬት ከሌላ ሰው በተለየ ሁኔታ ከሳም ጋር ጥሩ የሚባል ግንኙነትን ትመሰርታለች። ሳምም በበኩሉ ኬት የምታስተምርበትን ትምህርት ቤት በመጠገንና በማስዋብ ኬትን ማስደሰቱን ቢቀጥልም ነገር ግን የሳም ከኬት ጋር መቀራረብ ክፉኛ ያቃጠላቸው በአካባቢው የነበሩ ዘረኞች ሳም ላይ ከፍተኛ ቂም ይይዛሉ። አንድ ምሽትም ታዲያ ኬት ምሽት የሚማሩ አዋቂ ተማሪዎችን አስተምራ ስትጨርስ ከተማሪዎቿ መካከል ዎከር በመባል የሚታወቅ አንድ አመፀኛ ኬትን አብረው ራት እንዲበሉ ይጋብዛትና ኬትም ግብዣውን በትህትና ውድቅ ታደርገዋለች። ዎከር ግን አብረን ራት ካልበላም ብሎ ሲሟዘዝ ኬት ግን አልበላም በማለቷ ዎከር ኬትን አስነዋሪ ስድብ ሰድቧት ትምህርት ቤቱን ለቆ ይሄዳል። ኬትም በተሰደበችው ስድብ አዝና ትምህርት ቤት ውስጥ እያለቀሰች ሳለ ሳም ወደ ኬት መጥቶ የተፈጠረውን ነገር ሰምቶ እያጽናናት እያለ ሁለቱም ሳያስቡት ከንፈር ለከንፈር ተሳስመው ቁጭ ይላሉ። ሆኖም ግን ዎከር ኬት ግብዣውን ውድቅ ስላደረገችበት በጣም ተበሳጭቶና ተቆጥቶ ስለነበር ከጋሻ ጃግሬዎቹ ጋር በመሆን የኬት ትምህርት ቤት ላይ እሳት በመለኮስ ትምህርት ቤቱን ሲያነዱት ኬትም ይሄ ተግባራቸውን ለማስቆም በማሰብ ሮጣ ወደ ከተማው ዋና ፖሊስ ታመራለች። ፖሊሱም ይህንን አጋጣሚ ተጠቅሞ ኬትን ሊደፍራት ስለፈለገ ሰዎቹን ከማስቆሙ በፊት መጀመሪያ እንድትስሞ መታገል ሲጀምር ኬትን በጣም ተቆጥታ ፖሊሱን ከላይዋ ላይ አሽቀንጥራ ትጥለዋለች። ፖሊሱም በንዴት ሆኖ ከዚህ በኋላ ሳም የተባለው ባሪያ ፍቅረኛሽን መቼም ቢሆን አታዩም ሲላት ኬትም እነ ዎከር ሳምን አንድ ነገር ሊያደርጉት እንደሆነ ገብቷት እየሮጠች እነ ዎከር ወደ ሄዱበት ቦታ ስትደርስ ዎከርና ጋሻ ጃግሬዎቹ ሳምን ሲገድሉ ታይታ ኬት ምርር ብላ ታለቅሳለች። በሦስተኛውም ቀን ኬት ከሐዘኗ በመጽናናት ቆንጆ የክት ልብሷን ለብሳ ወደ ዋናው ፖሊስ ቢሮ እንደገባች ፖሊሱም ኬትን አይቶ ፍትወቱ መነሳሳት ከመጀመሩ ኬት ሽጉጧን አውጥታ ፖሊሱ ላይ በመተኮስ ትገድለውና ሲመኘው የነበረው ከንፈሯን ጉንጩን በመሳም የከንፈሯን የቀለም አሻራ አስቀርታ ትወጣለች። ከዚህም በኋላ ኬት የበቀል በትሯን ሳምን የገደሉት ሰዎች ላይ በማዞር ገድላቸው ስታበቃ በከንፈሯ እየሳመቻቸው አሻራዋን ስለምታሳርፍ ኬት በቅጽል ስሟ ጉንጭ ሳሚዋ የተባለች አደገኛ ነፍሰ ገዳይ እንዲሁም ትልልቅ ባንኮችን የምትዘርፍ አደገኛ ሴት ሆና ቁጭ ትላለች። ታሪካችንም ወደ አሁን ላይ መልሶን ስታንሊም ይሄንን ታሪክ ለዚሮ ነግሮት ሲያበቃ እነ ጆርዲ ምናልባትም ኬት አካባቢው ላይ የቀበረችው ሀብት ካለ እየፈለጉ እንደሆነ እንደሚጠረጥር ይነግረዋል። በቀጣዮቹም ቀናት ስታንሊና ዚሮ ከመቼውም ጊዜ በበለጠ በመቀራረብ አብረው ማጥናት በመጀመር በቁፋሮም ጊዜ ዚሮ ያጠናውን ለመከለስ እንዲመቸው ሲል ከስታንሊ ጋር አብረው በመቆፈር ስራቸውን ቶሎ ቶሎ መጨረስ ይጀምራሉ። ይህ ተግባራቸው ግን በዙሪያቸው ያሉትን ታራሚዎች በማስቀናቱ አንድ ቀን ዚጊ የተባለ ታራሚ ስታንሊና ዚሮን አብራችሁ መስራት አትችሉም በማለት ነገር በመፈለጉ ስታንሊ በጣም ተበሳጭቶ ከዚጊ ጋር ድብድብ ውስጥ ይገባል። ይህም ጊዜ ዚሮ ዚጊን ከኋላው በማነቅ ትንፋሹን ጸጥ ሊያደርገው ሲል የቁፋሮ ቦታ ተቆጣጣሪ የሆነው ፔንዲ ደርሶ ያስቆማቸዋል። ፔንዲም ቀጥሎ ዋና ዳይሬክተሯ ጆርዲንና ምክትል ዳይሬክተሩ ዴኪን በመጥራት ለድብድቡ ዚሮንና ስታንሊን ብቻ ጥፋተኛ አድርጎ መውቀሱን ሲቀጥል ዚሮ በጣም ተበሳጭቶ በያዘው አካፋ ፔንዲን ፊቱን በማለት አካፋውን እንደያዘ እየሮጠ ከአካባቢው ያመልጣል። የዚሮን መጥፋት ተከትሎም ጆርዲ እነ ደኪ ዚሮን አድነው እንዲይዙት ትዕዛዝ ስትሰጥ ደኪ ደግሞ ስታንሊን ብቻውን በመውሰድ ጓደኛው ዚሮ ሲያዝ
በፈጸመው ተግባር ምክንያት አይቶት የማያውቀውን ቅጣት እንደሚገጥመው ስለነገረው ስታልኒ ከነደኪ ቀድሞ ዚሮን ለማግኘት ይወስናል። በቀጣዩም ቀን ወደ ታራሚዎቹ ማቆያ ትዊቺ የተባለ አዲስ ልጅ በመምጣቱ እነ ስታልኒ ትዊቺ ምን አድርጎ እንደታሰረ ሲጠይቁት ትዊቺም ዕድሜው ሳይደርስ መኪና ሲነዳ በመያዙ እንደሆነ ያሳውቃቸዋል። ስታልኒም ይሄን እንደሰማ ትዊቺ መኪና እንዴት እንደሚነዳ እንዲነግረው አድርጎ ሲያበቃ በቀጣዩ ቀን ሁሉም በቁፋሮ ላይ ሳሉ ለታራሚዎቹ የውሃ ታንከር የያዘ መኪና መጥቶ ሁሉም ከመኪናው ታንከር ላይ ውሃ መቅዳት ሲጀምር ስታልኒ ግን የትዊቺን እርዳታ በመጠቀም ማንም ሳያየው መኪናው ውስጥ ገብቶ መኪናውን በማስነሳት በደስታ እየተፍለቀለቀ መኪናዋን ትንሽ እንዳስኬዳት ከፊት ለፊቱ የነበረ የተቆፈረ ጉድጓድ ውስጥ ከነ መኪናው ይገባል። ስታልኒም በአደጋው ምክንያት ምንም እንኳን ጉዳት ባይደርስበትም ነገር ግን ከተያዘ የሚደርስበትን ቅጣት በማሰብ ከመኪናው ወጥቶ ጓደኛው ዚሮ በሄደበት አቅጣጫ እሱም ገስግሶ ይሸሻል። ስታልኒም ረጅም ሰዓታትን እንደተጓዘ ከፊቱ በመርዛማ እንሽላሊቶች የተሞላ ጉድጓድ አግኝቶ ከሱ ትንሽ ፈቀቅ እንዳለ ጀልባ የመሰለ እንጨት የተደፋበት ጉድጓድ ያገኛል። ስታልኒም ጥላ ፍለጋ ጉድጓዱ ውስጥ ሊገባ ሲል ጓደኛው ዚሮንም ጉድጓድ ውስጥ ተሸሽጎ ስለተገናኙ ሁለቱም ደስ ብሏቸው በደስታ በመተቃቀፍ ናፍቆታቸውን ይወጣሉ። ፀሐዩ ትንሽ በረድ እንዳለም ስታልኒና ዚሮ ተያይዘው በረሃውን ማቋረጣቸውን በመቀጠል ብዙ ርቀት እንደተጓዙ ከፊት ለፊታቸው ግዙፍ ተራራ ስለገጠማቸው ሁለቱም ተራራውን ተሻግረው ለማለፍ ቋጥኝ መውጣት ይጀምራሉ። ሆኖም ግን ዚሮ በረሃብና ጥም ተዳክሞ ስለነበር መንቀሳቀስ አቅቶት ከቋጥኙ ላይ ቁልቁል መንሸራተት ሲጀምር ስታልኒ ፈጥኖ ደርሶ ይይዘውና ዚሮን ያድነዋል። ዚሮን በጣም በተዳከመ ድምፅ ለስታልኒ አንድ ነገር ሊናዘዝለት እንደሚፈልግ ገልጾ ማውራት ሊጀምር ሲል ከረሃብ የተነሳ አቅም ስላጣ ራሱን ይስታል። ሆኖም ግን ስታልኒ ጓደኛው ዚሮን ጥሎት መሄድ ስላልፈለገ በጀርባው በማዘል ተራራውን ወጥቶ እንደተሻገረ አመሻሽ ላይ የውሃ ምንጭና በምንጩ ዙሪያ የበቀለ ሽንኩርት ያለበት ቦታ በመድረሳቸው ስታልኒ ዚሮን እንደምንም አንቅቶት ሁለቱም ሆዳቸው እስኪተረተር ድረስ ያገኙትን ሽንኩርት ሲያግበሰብሱ ያመሻሉ። ጠዋት ላይ እነ ስታልኒ እንቅልፍና መብል ጠግበው ከእንቅልፋቸው እንደተነሱ ዚሮ ትላንት ሊናዘዝለት የፈለገውን ነገር መናገር ይጀምራል። ዚሮም በልጅነቱ ከወላጅ እናቱ ጋር በመለያየቱ ምክንያት በማደጎ ድርጅት ውስጥ እንዳደገ ገልጾለት ስታልኒ ከመታሰሩ የተወሰኑ ቀናት ቀደም ብሎ በማደጎ ድርጅት ውስጥ የሚገኝ ሙዚየምን እየጎበኘ ሳለ የታዋቂውን እግር ኳስ ተጫዋች ጫማ አይቶት ስለወደደው ሰርቆ እንደነበርና ጫማውንም አድርጎ ሲሄድ ፖሊስ ስለመጣበት እጅ ከፍንጅ ከሚያዝ ብሎ ጫማውን አውልቆ ከድልድይ ላይ መወርወሩን ያሳውቀዋል። ሆኖም ግን ዚሮ በቁጥጥር ስር ውሎ መያዙ እንዳልቀረለት ለስታልኒ በመንገር ስታልኒ በሱ ምክንያት በመታሰሩ ይቅርታ ሲጠይቀው ስታልኒ ግን እዚህ ቦታ መጥቶ ከሱ ጋር በመተዋወቁ ደስተኛ እንደሆነ ለዚሮ ያሳውቀዋል። ይህ በእንዲህ እንዳለም ካምፑን የምትቆጣጠረው የመንግስት ካውንስለር ካምፑን ልትጎበኝ ወደ ማረሚያው መጣ። ዚሮና ስታልኒ የተባሉ ልጆች መጥፋታቸውን ስትሰማ ጊዜ ካውንስሏ እነ ጆርዲን ልትከስ ጠበቆችን አንጋግታ እንደምትመጣ ዝታ ትሄዳለች። ያን ምሽትም እነ ስታልኒ ውሃ ዳር ያገኙትን ሽንኩርት እየበሉ ሳለ ስታልኒ ስለ ኬት የሰማውን ታሪክ ለዚሮ መንገሩን በመቀጠል ኬት ያን ሁላ ባለሀብትና ባንክ ስትዘርፍ ኖራ በመጨረሻም ሁለት ሽፍቶች አግኝተው ሊዘርፏት ሲሉ ግን ኬት ምንም ሀብት እጇ ላይ እንዳልተገኘና ራሷንም በመርዛማ እንሽላሊት በማስነደፍ እንደገደለች ለዚሮ ይነግረዋል። ስታልኒም ቀጥሎ ከወራት በፊት ጉድጓድ ሲቆፍር አግኝቶት ቀለሃ የመሰለው ነገር ለካ የኬት ስም በምህፃረ ቃል የተጻፈበት የሊፕስቲክ ቀፎ እንደሆነ አሁን ስለታወሰው ስታልኒ የኬት ሀብት ምናልባትም እሱ የሊፕስቲክ ቀፎውን ያገኘበት ስፍራ ሊገኝ እንደሚችል በማመን ሌሊቱ ሊነጋጋ ሲል ከዚሮ ጋር ሆነው ወደ ጉድጓዶቹ ስፍራ ይመለሳሉ። እዛም እንደደረሱ ስታልኒ የኬትን የሊፕስቲክ ቀፎ ያገኘበት ጉድጓድ ውስጥ በመግባት ቁፋሮ እንደጀመሩ በጣም በሚያስደንቅ ሁኔታ አንድ የታሸገ ሳጥን አግኝተው ሳጥኑን ከማውጣታቸው አድፍጠው ሲጠብቁ በነበሩት ጆርዲና ባልደረባዋ ደኪ ይያዛሉ። ሆኖም ግን እነ ስታልኒ የነበሩበት ጉድጓድ ውስጥ በርካታ መርዛማ እንሽላሊቶች ስለነበሩ እንሽላሊቶቹ ስታልኒና ደኪ ላይ ወጥተው መርመስመስ ሲጀምሩ
እነ ጆርዲም እንሽላሊቶቹ እነ ስታልኒን ነድፈው እስኪገድሏቸው ቆሞ መጠበቃቸውን ይቀጥላሉ። ሆኖም ግን እንሽላሊቶቹ የሽንኩርት ሽታ የማይስማማቸው ስለነበሩ እነ ስታልኒን መንደፋቸውን ትተው ዝም ብለው ላያቸው ላይ ይቀመጣሉ። ነገር ግን ጀንበር መውጣት ከመጀመሯ ዝታ የሄደችው ካውንስለሯ ከበርካታ ጠበቆችና ፖሊሶች ጋር በመሆን ስፍራው ላይ ደርሰው እነ ጆርዲን እያፋጠጡ ሳለ ስታልኒና ዚሮም ጉድጓድ ውስጥ በእንሽላሊት ተከበው እንደተቀመጡ ይታያሉ። ፖሊሶቹም እነ ስታልኒን ከጉድጓዱ ውስጥ እንዲወጡ ሲያዟቸው እነ ስታልኒም እንሽላሊቶቹን ከላያቸው ላይ አራግፈው ሳጥኑን በመያዝ በሰላም ከጉድጓዱ ይወጣሉ። ከጉድጓዱ እንደወጡም ጆርዲ እነ ስታልኒ ሌባ እንደሆኑ ጠቅሳ የእሷን ሳጥን እንደወሰዱባት በመናገር ሳጥኑን ከዚሮ ላይ ልትነጥቅ ብትሞክርም በጣም በሚደንቅ ሁኔታ ግን ሳጥኑ ላይ የስታልኒ ስም እንደተጻፈበት ዚሮ አንብቦ ሳጥኑ የስታልኒ እንደሆነ ለሁሉም ያስመሰክራል። መማሩ ጠቀመው ይሄ ልጅ ማንበብና መጻፍ። ይህን ጊዜም ጆርዲና ስታልኒ ሳይቀሩ ተገርመው ሳለ ታሪካችን ወደ ኋላ ወስዶን የስታልኒ ቅምቅም አያት የሆነው ኢላይ ሀብቱን ስታልኒ በሚል የቤተሰቦቹ ስም የተሰራ ሳጥን ውስጥ ይዞ ሲጓዝ በኬት እንደተዘረፈና ኬትም ስታልኒ የሚለውን ወርቅ የያዘ ሳጥን ወስዳ እንደቀበረችው እንረዳለን። በጣም በሚያስደንቅ ሁኔታም ዚሮ ደግሞ የብልሃተኛዋ ሴት ጂፕሲ የልጅ ልጅ ሲሆን ምንም እንኳን ኢላይ የጂፕሲን ውለታ ረስቶ ወደ ተራራው ሳይወስዳት በመቅረቱ ዘሩን ቢያስረግምም ስታልኒ ግን የጂፕሲን የልጅ ልጅ ዚሮን ወደ ተራራ ተሸክሞ ወጥቶ ውሃ እንዲጠጣ በማድረጉ ምክንያት የቤተሰቡ እርግማን ተሰብሮ ስታልኒም የሱንና የቤተሰቡ ስም የሆነው ስታልኒ የሚል ስም የተጻፈበትን ሀብት የያዘ ሳጥን እንዳገኘ እንገነዘባለን። ቀጥሎም ሳጥኑ የካውንስለሯ መኪና ላይ ሲጫን ፖሊሶቹና ጠበቆቹም ስታልኒና ዚሮ ሰሞኑን በደረሰባቸው እንግልት የተነሳ ቀሪ የእርምት ጊዜያቸውን ወደ ቤታቸው ተመልሰው በቤት እንዲያሳልፉ ውሳኔ ይሰጣሉ። በዛው ቅጽበትም አንደኛው ፖሊስ ምክትል ዳይሬክተሩ ደኪ ማለት ሌላ ከተማ ወንጀል ሰርቶ ያመለጠ ሰው እንደሆነ አይቶት ስላወቀው ወዲያውኑ በቁጥጥር ስር ያውለዋል። ይህ በእንዲህ እንዳለም ከብዙ አስርተ ዓመታት በኋላ የግሪን ሌክ ሰማይ ደመና በመቋጠር ዝናብ መጣል ስለጀመረ ታራሚዎቹ በሙሉ በደስታ ሲቦርቁ ስታልኒና ዚሮ አብረዋቸው ጥሩ ጊዜ ያሳለፏቸውን ታራሚዎች በመሰናበት ከካውንስለሯ ጋር በመኪና ወደ እነ ስታልኒ ቤት ይደርሳሉ። ቤት ከደረሱም በኋላ ስታልኒ ይዞ የመጣውን ሳጥን ከዚሮና ከቤተሰቦቹ ጋር በመሆን ሲከፍተው ውስጡ ብዙ ሚሊዮን ዶላር የሚያወጣ ኬት ከቅምቅም አያቱ ላይ የዘረፈችውን ወርቅና ዕንቁ አይተው ሁሉም ያዩትን ማመን እስኪያቅታቸው ድረስ ይደሰታሉ። በመጨረሻም በእነ ስታልኒ እርዳታ ዚሮ በልጅነቱ ከተጠፋፉት ወላጅ እናቱ ጋር እንዲገናኝ ተደርጎ ዚሮም አደጎ ቤት ከገባ ከብዙ ዓመታት በኋላ ከእናቱ ጋር ተገናኝቶ ሁለቱም ተቃቅፈው የደስታ እንባ ሲያነቡ እያየን ታሪካችን ያልቃል።